ኦኬ ሰምተዋል ጥያቄን? ያ ሰምቼዋለሁ። ጥያቄው ግን እኔ እንግዲህ ጀስ ኦፎይን በዛን ላድንቅ ብዬ ነው የመጣው። ለምን መሰለ እኔ በጣም የሚያስተምሩኝ የነበሩ ኡስታዞች በዚህ ሰዓት ሃይባይ ማለት እምቢ አሉኝ። ተከራከሩ ምናምን ስላቸው እምቢ አሉኝ እና ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዲህ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላቸው ምንም ሊሰሙኝ አልቻሉም እና ጀስ አፕሪሼት ለማድረግ ነውና ያው ትዳሬን በትነዋል። ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ኦፍኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። ሶሪ በጣም ሶሪ። እንዲያውም ብትችል በአላህ እኔ ይህን ነገር አቋርጥ። አንተ ከፈለክ ክርስትናን ነው የምታምነው፣ ክርስትናንን አስተምር፣ ቁርአንን እስልምናን ተወን። ሶሪ በጣም ግን አንዳንድ ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ አሳድ። በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን በትዳር ግን አብረው መኖር አይችሉም። አንድ ኡስታዝ የተለቀቃለ እኔ ሸር አድርገውልኝ እንደውም ቪዲዮ ሰራሁበት። እንደዚህ ገልብጣ እንደዚህ አድርጋት፣ እንደዚህ ገልብጣ አድርጋት፣ እንደው መድኃኒዓለም ግልብጥ ያድርግ። እኔ ምን ሌላ ምን እላለሁ? እውነት በጣም ያሳዝናል። ሁልጊዜ ገባ ወጣ። ኢባዳ እኮ ነው እሱ፣ አምልኮ እኮ ነው። ታዲያ እሱ የአምልኮ ክፍሉ እኮ ነው። እፎይ በጣም እኔ የእውነት ነው የምልህ፣ አምልኮ ነው። እየጠነቆለ ይሁንም አላውቅም። እፎይ እንደዚህ ገልብጣ አድርጋት ግልብጥ ማድረግ አይቻልም። መድኃኒዓለም ይገልብጠው። የእውነት ይሄ ሰውዬ ክርስቲያን ቀጥል። እሺ ሴቶቻችሁ እርሻ ናቸው፣ እረሷቸው። እንደፈለጋችሁ አርጓችሁ እረሷቸው። ሰበበ ኑዙሩ ምንድነው? የሁዶች ሴትን በስተኋላዋ አስፈንድደው ከተገናኟት ልጇ አይነ ሸውራራ ይሆናል ይሉ ነበረ እና እነሱ ለመክለቅ አላህ ሙሉ ፈቃድ ሰጠ። ኒሳኡኩም ሐርሱን ለኩም፣ ሴቶቻችሁ እርሻ ናቸው ለእናንተ። ፈእቱ ሐርሰኩም፣ የእርሻችሁን እንደፈለጋችሁ እረሱት። ፈእቱ ሐርሰኩም አናሽእቱም፣ እንደፈለጋችሁ። ወንድሜ ክርስቲያን እንደው በፈጠረ አቆመው። የእውነት አቆመው። ዙላይ ከያዳም ተሳንደ አላህ መልካም ስራ መልካም ነገር ወተቁላህ አላህን ፍሩ አለ። ቂጣ አይነካም እንጂ ብትቆይ ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጣ እንደፈለግህ አድርገህ በአክት እሷን ላውን አድርገህ አንተ ሆነህ አንተ ላው መቼ ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህ እንደፈለግንሳ ማድረግ ይቻላል። አሁን ይህንን ቆይ ቁጭ ብለህ ከሴቶቹ ጋር እንዴት ነው የምትማረው? መስጊድስ ኔትወርክ መሰለኝ አይሰማም። አሁንስ እየተሰማ አይደለም። እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። ቴንኪው፣ እናመሰግናለን። አመሰግናለሁ እና እንድትረዳኝ እፈልጋለሁ እና ደግሞ ወደ ክርስትናው ያምጣሽ ማለት ይወድሃለሁ ሲል በቃ ማለት እንድትረዳኝ እፈልጋለሁ እኮ። እኔም በጣም ተረዳውሽ። ጌታ ይርዳሽ፣ ወደ ክርስትናው ያምጣሽ። ማለት ደግሞ በቃ ድነትን እንድታገኝ ይርዳሽ። አፈቅርሃለሁ በጣም እናመስ
ቤቱላ ለኔ በጣም ነው የምወደው። ኦኬ ሱብራና ምን እንዳደረከኝ አላውቅም። በጣም ነው የሚያፈቅርኩት። ሙስሊም ነሽ? ማመልከቻ አስገባላት። ማመልከቻ አስገባ። ሙስሊም ከሆንሽ እስልምናን አታሰድም። አይደለችም ሙስሊም ማለት ጉዳይ የምሬን ነው። ልጠይቅሽ አንዴታ እኔ ጥያቄ አለኝ ልጠይቅ። ሴት ጥያቄ እንቀበልም። በቃ ኤኔስ ሱራ 6 አልጨረስኩትም እንዴ? ሁለተኛ ጥያቄ ነው። የምርሽን ነው እንዴት ታረደኝ? የምራችንን ነው። በቃ እናመሰግናለን በሚለው በህብረት ተቀብለን ወይ ጌታችሁ ይስቃል ይላል። ምን እናድርገው ታዲያ እህታችን? ከዛ እንደዚህ ብሎ ጠየቀው፣ ያለ መልእክተኛ ሆይ ጌታ ይስቃል ብሎ ጠየቀው። አልኩት ይላል። እሱም አዎ አለኝ። መሐመድ ምን ብሎ መለሰለት? አዎ ይስቃል። በቃ ሲቆ ነው። እኔ ከመሐመድ በላይ እውቀት የለኝም። ነቢዩ መሐመድ እኮ እኔ ከሱ በላይ እውቀት የለኝም። አላህ እኮ በዱንያ ላይ የፈቀደለት የተመሰረከለት እኮ ነቢዩ እኮ ናቸው፣ የመጨረሻ ነቢዩ። ኦኬ። ስለዚህ እሱ ስቋል ካለ ስቆ ነው አይደል? አላ እሱ ረሱ መልእክተኛ ስለሆነ እኛ በሱ እናምናለን። እሱ ያለ መልእክተኛ ነው። እነሱ የታዘዙት እኛ መታዘዝ፣ እኛ የነቢዩ ተከታይ ስለሆነ እነሱ ያሉት እኛ መታዘዝ ግዴታችን ነው። በምኑ ነው የሳቀው? በምንድነው ሳቃ? እዚህ የለማ። በምንድነው ሳቃ? የለም። እሱ ባሳቀ ነገር አሁን ሰው እኮ በፈለጋ ይስቃል። እኔ አሁን በአፌ ነው የምስቀው። እሱ በምንድነው ነው የሚስቀው? በአፉ ነው። መቼስ በቂጡ አይስቅም። በቂጡ መቼስ አይስቅም፣ በአፉ ነው። ትክክል። እና ጥርስና ምላስ አለው ሲስቅ ነው ብቻ ነው። ቁርአን ውስጥ ያለው ይስቃል እንጂ ሌላ ነገር አብራርተዋል። ይስቃል ካለ ይስቃል። ኦኬ። የትኛው ኡስታዝስ ምን አለ? ቀጥል። እንድገማቸው ነገር በሁለት ይጸናል ይባላል። በኢየሱስ ስም ደግሞ ምን እንዳለ ሰማሁ። ቆይ አዳምጠው በእናትህ። ደነውር ነው አይደል የምታዩት? ይህ ሁሉ ጃሂልነታችን ነው። ጭራሽም ሙስሊም ሆነን በዚህ እናፍራለን አይደለም? አንዳንድ ሰርግ ቤት ወይ የሆነ እንደዚህ አይነት ቦታ ላይ አዳራሽ ቦታ ላይ ምናምን ተጠርተን ስንሄድ እጃችንን መላስ እስኪ ማን ነው እስኪ ወንድ የሆነ ይህንን የነቢዩ መሐመድ ዓለይሂ ሰላቱ ወሰላምን ሱና ሀይ ሊያደርግ የሚችለው? ይህ መሰልጠን ይባላል። ኦኬ። እዚህ ጋር የምንልሰው ሱና ነው። ነቢያችን አይደለም ጣትን ይቅርና የምበሉበትን ሳለ ራሱ እንደዚህ ሟጣችሁ ላሱት ብለዋል። ሐዲስ ሶሒህ ሐዲስ። ይሄ መሰልጠን ይባላል እንጂ ኋላ ቀርነት አይደለም፣ ወይ ደግሞ የሚያሳፍር ስራ አይደለም። እኛ ግን ይህን መስራት አንችልም። ሰው ፊት እዚህ ጋር ሟጣን የምንለሰው ምግብ ወይ ደግሞ እጃችን ላይ የምንበላው ምግብ ማለት ገንዘብ ማለት ነው አይደል? በገንዘብ ነው የመጣው። ኦኬ። ትንሽ ተብሎ አይናቅም። ለምሳሌ አንተ ኪስ ላይ 10 ብር ብቻ ነው ያለኝ ብለህ ትጥለዋለህ መንገድ ላይ። ያ እንግዲህ ቻሌንጁ ምንድነው? ማነው ወንድ የሆነ ይሄንን የነብዩን ሱና ሰርግ ቤት ወይም ደግሞ የተለያዩ ፕሮግራሞች ላይ ስትሄዱ ልታረጉ የምትችሉት? እንዴት ማለት ነው? እንደዚህ ልጅ ጣታችሁን እያስገባችሁ የሚልስ ማን ነው? እንደዚህ ነው። ይሄን ቻሌንጅ ነው እያቀረበ ያለው። ያ የሚያሳፍር ስለሆነ ነው እንደዚህ ቻሌንጅ እያቀረበ ያለው። አንድ ነገር በነገራችን ላይ የሚወደድ ነገር ከሆነ ሰው እንደዚህ እንዴት ወንድ ነህ አንተ ይሄን ካደረከው ተብሎ ቻሌንጅ አይደረግም። ሆቴል ሄደህ አስባል እንዲህ ተራስክ በኋላ ናጥባችን እኔ በጣም ሁለቱ አንተ ለስና አንደኛው ቀርታኛለች። ናና ጠግቤያለሁ እኔ ጠግቤያለሁ ነች እያቀርታኛለች። ናጥባችን ለምን ይጣላል? ቤቱላ ትስማሚያለሽ? ኧረ እኔ እንደዛ ተዋርጄ አላውቅም። አላውቅም እስከ ዛሬ እንደዚህ እንደውም እስከ ዛሬ ተዋርጄ አላውቅም። ይሄ ሱና ነው። ተዋርደናል በቃ። ከዛሬ በኋላ እንደዛ ለመጂ ሱና ነው። ከድርማ ካገኘ እራሱ አይልስም። እርግጠኛ ነኝ ሴቶች ካየ
የነብያችን ሱና ነው እያልክ ነው የምታስልሰው። ራስህ ነው መልሰው። ሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ኢባዳ በሚለው ሂደን በኢባዳ ካልወሰርነው በተቀር ኖት እንያዝ የሚበልጡን እንስሶች የሚበልጡ እነሱማ ጥሩ ኢባዳ እየፈጸሙ ነው ማለት እኮ ነው። በልጠውና እነሱ ቀድሞውን ገነት ሊገቡ ነው። ኖት ያዛዳ እናዳምጠው። እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ። ሁለተኛ ውሻ ይበልጠዋል አሉ። ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ቶሎ ቶሎ መሄድ ኢን ሴንስ ገብቷችኋል አይደል? መሄድ ነው ወይ? አሁንም ትንሽ ጫር ጫራ ወይ ቃል ይሄ መስጊድ ውስጥ ነው ባይዘ ዶሮ እውነቱን እኮ ነው። ታዲያ ጫር ጫር አድርጎ ቶሎ ቶሎ ይሄዳል። ምንድን ነው እሱ የምትለው አንተ ክርስቲያን? ማይሆን ነገር የምትለው ቀጥልሽ። ኦኬ ቶሎ ቶሎ በመሄድ ዶሮ ይበልጠዋል። ዶሮ በቀን 3 ጊዜ ነው ስለ የሚገናኘው ታውቃላችሁ። አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? ያዘው ይሄ ኡስታዝ ቆይ ዶሮ በቀን 3 ጊዜ ዶሮ እንትን እንደሚል ዶሮች ይቆጥራል የዶሮዎችን እኔ አሁን እቺን ቆጥሮ ማለት ነው። ጥበብ ከኡስታዝ ትላለህ፣ ጥበብ ከእስልምና ትማራታለህ። ጥሩ ነው። ከ3 በላይ ከሄደ ደግሞ ዶሮ ምን ሊፈጠር ይችላል በዛው ቢነግረን፣ ወይንስ አንድ ብቻ ከሆነ የሚሄደው? መልካም እሺ ቀጥል። እኔ ወንድ ነኝ አደርጋለሁ ያለ ሰው 4 5 6 አያደርግም። ያደርጋል አደርጋለሁ የሚል ካለው እሺ አያደርግም። ስለዚህ ዶሮ ይበልጠዋል ማለት ነው። አዳሚ በዶሮ ተበልጠሻል። ቆይ አሁን እዚህ ውስጥ ኡስታዙ አሁን ዋሽቷል ማለት ነው። ምክንያቱም መሐመድ በአንድ ሌሊት 11 ሴቶቹን አድርጓል። ሙሐመድ ወንድ አይደለም ማለት ነው። ሙሐመድ ከዶሮ በልጧል። 11 ሚስቶቹን በአንድ ሌሊት አድርጓል። በአንድ አድርጓል። ሙሐመድ እሱ ላይ ሲሆን ለካ 40 ወንድ ስለተሰጠው ነው። እሺ ቀጥል የሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ገባንም አንፈልግ ከውሻ ጋር ሰው ልጅ እያነጻጸረ ገብቷችኋል ይላል። መስጊድ ውስጥ ቁጭ ብለው እነኝህ ሁሉ ገልጡ አይደብረውም? ገብቷችኋል ምናምን እያለ ደግሞ እኔ እኮ በጣም የሚያስቁኝ በደንብ አድርገህ ያንኛው የሚለውን ደግሞ አስታወስከው። ክንብንቡ ሰውዬ ውሽ ሼክ ሄደስ ቀጥል። እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አጥለቀው። ስለዚህ አንተ ኢየሱስ ታውቃለህ፣ የዶሮ የአህያ የውሻ ራሳቸውን አሁን በዝሙት ውስጥ የራሳቸውን ከውሻና ከአህያ ጋር ሲያነጻጽሩ ከዛ ደግሞ ራሳቸውን ጥሩ ነው እንሰማለን አንፈርድም ብለዋል። ህዝቤ እኮ ተመስጦ እኮ የሚያዳምጠው መስጊድ ውስጥ። እሺ ቀጥል። ይሄ እኮ በጣም ትልቅ ትምህርት ነው። ወይ ምን ሆናል? ኢባዳ ነው ብሏል። ኢባዳ ስለሆነ እኮ ኢባዳ እኮ ነው፣ አምልኮ እኮ ነው፣ አምልኮ ስለሆነ አሁን እነዚህ በቃ ቤት ሲገቡ እንግዲህ ትግል ነው እንደ ዶሮ እንዳህያና እንደ
ኧረ ተወኝ በእናትህ። አስበዋል በዶሮ ባህያና በውሻ ስትቀና። ኧረ በስመ አብ ምን አለ አላህ እንደነሱ ባረገኝ። ኧረ በእናትህ በቃ ቪዲዮን ጨርስ። ይቅርብን በቃ ቪዲዮ ተው፣ ይቅርብን አጥፋው። ቶቶ በቃ ደግሞ ሀያ አምጥተህ መስማት አልፈልግም። እንግዲህ ምንድነው ሙስሊሞች ይሄንን ያብራሩት ሀዲስ ነው። ሊቃውንቶቻቸው ትጥበት የሚፈጸመው መቼ ነው? ወንዱ ልጅ ወሲብ አድርጎ ኢጃጉሌት ካደረገ በኋላ ነው ወይስ ሳያደርግ? ብልቱ ትንሽ ከገባ ነው ወይስ ሙሉ ለሙሉ ከገባ ነው ትጥበት መፈጸም ያለበት? የሚል ማብራሪያዎችን ሲሰጡ እንደዚህ ብለው ጽፈዋል። Okay, the meaning of the hadith is that the obligation of ghusl or ritual bath is not depend on the emission of semen. ትጥበት የሚያስፈልገው ወይም ደግሞ የሚወሰነው የዘር ፈሳሽ ውስጥ ስለፈሰሰ ወይም ስላልፈሰሰ አይደለም ይላል። ሉክ የዘር ፈሳሽ ውስጥ ስለፈሰሰና ስላልፈሰሰ አይደለም። but rather whenever the glands disappear into the vagina ghusl become obligatory for the man and the woman. መቼ ነው? ሙሉ ለሙሉ የወንዱ የብልት ጫፍ ወይም ደግሞ ክርክሩ ውስጥ ድረስ ሲገባ ነው የሚያስፈልገው ትጥበት። ይሄ ለወንዱም ለሴቷም ግዴታ ነው ብሎ ይናገራል። ምን ይላል? there is no disagreement on this today although there was a disagreement on among some of the companions of those after them. ይሄ በእኛ ጊዜ ምንም አይነት ክርክር የለውም እያሉ ይናገራሉ። ኦኬ our companion said ባልደረቦቻችን እንደዚህ ብለዋል። if the glans is inserted into the anus of ምን ብለው እንደምታደርጉም አላቅልም። ቀጥል። ለካ ደርሻለሁ አንተ እዛ ቦታ ላይ። ኦኬ አቡ ሱፊያን ራሱ ይተረጉምላል። አንተ አንብብለት ስላልታየው ነው። ኦ ማይ ጋድ። ኦኬ እሺ፣ አቡ ሱፊያን ብተረጉምልን ደስ ይለናል። ሜቢ አረብኛ ወይ እንግሊዝኛ የምችል ከሆነ ኦኬ፣ ልቀጥልሽ። ኦኬ if the glans is inserted into the anus of a woman or the anus of a man or the ትተረጉማለህ? ኦኬ ልቀጥል። እሺ if the glans is inserted into the anus of a woman or the anus of a man የወንዱ ልጅ ብልት ጫፉ ኦኬ በሴቷ ፊንጢጣ ውስጥ ወይም በወንዱ ፊንጢጣ ውስጥ ከገባ ጫፉ ማለት ነው። or the vulva of animal ወይም ደግሞ በእንስሳት የሴቷ ብልት ውስጥ ጫፉ ከገባ or its anus ወይም የእንስሳቱ ፊንጢጣ ውስጥ ከገባ ዘን ዘጉሱል አስበዋል። የወንድ ልጅ ብልት ውሻ የውሻ ፊንጢጣ ውስጥ ገብቶ የዶሮ ውስጥ ገብቶ ተቀጥለው አንዴ ዶሮና ውሻ ካለ አስብበት አብደላ። የት ድረስ ከገባ ነው እንትን ትጥበት የሚያስፈልገ? ቆይ አሁን ትዝ ያለኝ ነገር ምን እንደሆነ ታውቃለህ? ሰውን 3 እንስሶች ይበልጡታል ያለው ኡስታዝ ትዝ አለኝ። ዘክርህ የአህያ ያክልም አህያ ይበልጥሃል፣ የአህያ ትልቅዬ ነው አለ። እንደ ዶሮ አይደለህም፣ ዶሮ ቶሎ ቶሎ እንትን ይሰራል፣ የዶሮን ያህል አትችልም በፍጥነት አለ። እንደ ውሻም ደግሞ ረጅም አቆይም ብሎ ያወዳደረው ኡስታዝ። ያውን እንግዲህ የውሻና የአህያ የበሬ እንትን ውስጥ እንትንህ ከገባ ይላል፣ ዘከርህ ከገባ
ትጥበት ያስፈልጋል አያስፈልግም? እነሱን እንትን ብላቸው ኦኬ እሺ። በእንስሳት ብልት ውስጥ ወይም ፊንጢጣ ውስጥ ከገባ ምን ይላል? ትጥበት ግዴታ ነው፣ ኦብሊጋቶሪ ነው፣ መታጠብ አለባቸው። ሙስሊሞች ንጹህ አይደሉ? ንጽህና በጣም እስልምና እንደ ሙስሊሞች እኮ ንጹህ የለም። ከእንስሳት ጋር ከተገናኙ ትጥበት ግዴታ ነው፣ አለበለዚያ ሰላታቸው ተቀባይነት የለውም። እውነት ነው። ፈሳቸውንም መስዋዕት የገባቸው ወሳኝ ነው። እሺ እነዚህ እንግዲህ የሚያስገባባቸው አካላት እነማን ናቸው ከተባሉ whether the one into whom it is inserted is alive or dead የሞተ ሰው፣ የሞተች ሴት ወይም ደግሞ የሞተ እንስሳ ቢሆን፣ young or old ልጅ ቢሆን ወይም ደግሞ ትልቅ ቢሆን and whether this is done intentionally, whether it is done willingly or unwillingly ወሲብ የሚደረገው አካል የሞተ ሆነ በህይወት ያለ የሆነ በፍቃድ ሆነ በግዳጅ ሆነ አስበህበት ሆነ ሳታስብበትም ሆነ አንተ ብቻ ካካማያ ውስጥ ብልትህን ከከተትክ መታጠብ አለብህ። አለም ሰላት ተቀባይነት የለው። አንተ ግዴታ መታጠብ አለብህ። እንዴት ሳትታጠብ ርቀውና ተራቀው የሞተ ጥንብን ሄደ ወሲብ ስለማድረግ ቂጥ ውስጥ እንትንን ብልትህን ስለመጨመር ከዛ በኋላ መታጠብ አለብህ የለብህም? ኖ መታጠብ አለበት። This is የእስልምና ምን እንበለው?